ሰላም የተወደዳችሁ የእግዚአብሔር ቅዱሳን እንዴት አላችሁ? እግዚአብሔር ዘመን የተባረከ ይሁን። እንግዲህ እግዚአብሔር ዛሬም እድል ሰጥቶን በፊታችሁ ቆሜያለሁ። አምላካችን እግዚአብሔር ስም ብሩክ ይሁን። እግዚአብሔር በቃሉ ይናገረናል። የምነሳበትን የእግዚአብሔርን ቃል የሚልክያስ መጽሐፍ ምዕራፍ 3 ቁጥር 6 ላይ ያለውን ሐሳብ ከዛ በመነሳት እግዚአብሔር በውስጥ ያለውን ቃል እናወራለን። የሚልክያስ መጽሐፍ ምዕራፍ 3 ቁጥር 6 ላይ እንደዚህ ይላል፣ እኔ እግዚአብሔር አልለወጥምና እናንተ የያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም። ከዚህ ቃል እግዚአብሔር እንዲያስተምረን ጸልያለሁ። አምላካችን እግዚአብሔር ስም የተባረከ ይሁን። ደግሞ እግዚአብሔር አምላክ በቀን ላይ ቀንን ጨምረህ ዓመታትን እግዚአብሔር አምላክ አቀናጅተህ እዚህ ስላደረስከን ስም የተባረከ ይሁን። ደግሞ እግዚአብሔር ሆይ ይህንን ቃል ስንናገር መንፈስህ ይህንን ቃል በሚሰሙ ሰዎች ሁሉ ላይ እንዲያገኛቸው፣ የታመሙ ሰዎች እንዲፈወሱ፣ መጽናናት እንዲሆንላቸው፣ ጉብኝት እግዚአብሔር አምላክ እንዲሆንላቸው በልጅ በኢየሱስ ስም ጸለይን። በነገር ሁሉ ያንተ አብሮነት እርዳን፣ በጌታ በኢየሱስ ስም አሜን። እንግዲህ የሚልክያስ መጽሐፍ ምዕራፍ 3 ቁጥር 6 ላይ እኔ እግዚአብሔር አልለወጥም እናንተ ያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም ይላል። የስብከቴ ርዕስ የማይለወጥ ፊት በሚል ርዕስ ነው የማገለግለው። የማይለወጥ ፊት ታውቃላችሁ፣ ሰው በየትኛውም የኑሮ ሁኔታ ላይ ፊቱ ይለዋወጣል፣ ሐሳቡ ይለዋወጣል፣ ጊዜው ይቀያየራል። ትላንትና እንዲህ ነው ያላችሁት ነገር ዛሬ ሌላ ሆኖ እናገኘዋለን። ትላንትና በጣም ጥሩ ነው ያላችሁት ነገር ዛሬ ላይ ተበላሽቶ እናገኘዋለን። ዛሬ ላይ ጥሩ የሆነ ነገር ደግሞ እንደገና ነገም ደግሞ በመልካምነቱ በዚሁ ይቀጥላል ብለን አስበን የጠበቅነው ነገ ምናልባት የጠበቅነውን ያህል ጥሩ ሆኖ ላናገኘው እንችላለን። ስለዚህ ብዙ ነገር ተለዋዋጭነት አለው። ብዙ ነገር ይቀየራል፣ ብዙ ነገር ይለወጣል። መጽሐፉ ከዚህ ቃል አንጻር ሲናገር እኔ እግዚአብሔር አልለወጥም ሲል እግዚአብሔር ስለ ራሱ ማንነት ነው የሚያወራው። እግዚአብሔር የሚለወጥ አምላክ አይደለም፣ የሚቀየር አምላክ አይደለም። እግዚአብሔር የጠራቸው አገልጋዮች እግዚአብሔር ላይ ይቀየራሉ። እግዚአብሔር የጠራቸው አገልጋዮች ሕዝቡ ላይ ይቀየራሉ። ኪዳናቸውን ይረሳሉ፣ ትላንትናቸውን ይረሳሉ፣ ከየት እንደተነሱ ብዙ ሰዎች ይረሳሉ። እግዚአብሔር ግን እንደዚህ አለ፣ እኔ እግዚአብሔር አልለወጥም ማለት። እኔ እግዚአብሔር አልለወጥም ማለት ምን ማለት ነው? እግዚአብሔር የማይለወጠው እንዴት ነው? እግዚአብሔር የማይቀየረውስ እንዴት ነው? ለምንድን ነው እግዚአብሔር የማይለወጠው ሲባል እግዚአብሔር የማይለወጠው ማንነቱ ስለሆነ ነው። እግዚአብሔር አይለወጥም። ትላንትና የዛሬ 10 ዓመት 20 ዓመት 30 40 እንደገና ደግሞ በእድሜ ገፋ ያልን ሰዎች 50 60 70 ዓመት የሆናችሁ ሰዎች እግዚአብሔር የዛሬ 70 ዓመት እግዚአብሔር ዛሬም ያው ነው። እግዚአብሔር አይቀየርም። ጸባይ አይቀይርም። ፍቅሩ አይቀንስም። እግዚአብሔር አደራረጉን አይቀንስም። ይልቁኑ ፍቅሩን እየጨመረ ጸጋውን እየጨመረ ምሕረቱን እየጨመረ እግዚአብሔር በጎነቱን እየጨመረ የሚመጣ አምላክ እንጂ እግዚአብሔር በሁኔታዎች የሚለዋወጥ እግዚአብሔር በሰው ላይ የሚለወጥ አምላክ አይደለም። ለዚህ ነው ትንቢተ ሚልክያስ ላይ የምናገኘው ቃል እኔ እግዚአብሔር አልለወጥም። ስለዚህ እናንተ የያዕቆብ ልጆች ሆይ በዚህ ምክንያት የጠፋችሁ አይደላችሁም። ብዙ በሕይወታችን ላይ የምንጠፋበት ብዙ መንገዶች አሉ። ሊያጠፋን የሚፈልግ ብዙ የመናፍስት አሰራር አለ። ሊያጠፋን የሚችል ብዙ የራሳችን ጎዳናዎች አሉ። በእነዚህ ጎዳናዎች ላይ ያልጠፋ ነው ለምንድን ነው ካላችሁኝ፣ የማይለወጥ እግዚአብሔር ስላለ ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። ስለዚህ እግዚአብሔር ማንነቱ ነው። እኛ ልንለወጥ እንችላለን፣ እኛ ልንቀየር እንችላለን። ለዚህ ነው እግዚአብሔር ምሕረቱ እስከ 1000 ትውልድ ነው የሚለው። ሰው ሊቀየር ይችላል፣ ሰው እግዚአብሔርን ሊበድል ይችላል። ስለ እስራኤል በተለይ ደግሞ የመሳፍንትን መጽሐፍ ታሪክ ስንመለከት የመሳፍንት መጽሐፍ ተመሳሳይ ታሪክ አለው። እስራኤላውያን እግዚአብሔርን ይበድላሉ። ከዛ በኋላ እግዚአብሔር ለጠላቶቻቸው አሳልፎ ይሰጣቸዋል። ከዛ በኋላ በጭቆና ውስጥ ያልፋሉ። እግዚአብሔር ደግሞ እንደገና ደግሞ ሰው ያስነሳላቸዋል። ወደ እግዚአብሔር እንዲመለሱ ሰው ያስነሳላቸዋል። ልክ ያ ሰው ሲነሳ እንደገና ደግሞ ንስሐ ይገባሉ። እግዚአብሔር እንደገና ይባርካቸዋል። ከተባረኩ በኋላ እንደገናውንም ወደ በደል ይገባሉ። እግዚአብሔርም እንደገና አሳልፎ ይሰጣቸዋል። ልክ እንደዚህ አይነት ተመሳሳይ ታሪክ ለምንድን ነው አንዴ እግዚአብሔርን ከበደሉ በኋላ ለምንድን ነው ያልጠፉት ሲባል እኔ እግዚአብሔር አልለወጥም።
እኔ እግዚአብሔር አልቀየርም። ለዚህ ነው እግዚአብሔር በዘመናታችን ላይ እድል እየሰጠን የቀጠል ነው። ትላንትና ደክመን፣ ትላንት አቅማተን፣ ትላንትና ከቤተ ክርስቲያን ቀርተን፣ ትላንትና ብዙ ነገር ብዙ ውድቀት ደርሶብን ዛሬም እግዚአብሔር አይለወጥም። ክብር ለአምላካችን ይሁን። ለዚህ ነው አገልግሎታችንን ሳናቆም የቀጠል ነው። ለዚህ ነው መንፈሳዊ ሕይወታችን የቀጠለው እግዚአብሔር ስለማይለወጥ። እግዚአብሔር አይለወጥም። በቤታችሁ እግዚአብሔር አይለወጥም። በትዳራችሁ እግዚአብሔር አይለወጥም። በስራ ቦታችሁ እግዚአብሔር አይለወጥም። የገባውን ኪዳን እግዚአብሔር ይረሳ ዘንድ ሰው አይደለም፣ አይለወጥም። ስለዚህ ስለ ያዕቆብ ልጆች መጽሐፍ ቅዱስ ሲናገር አልጠፋችሁም ይላል። ያልጠፋችሁበት ዋና ምክንያት ጥሩ ብቁ ሆናችሁ አይደለም። ብቃት ከእናንተ አይደለም። ምናልባት ብዙ እስራኤል በዙሪያ ብዙ ከእስራኤል ጋር የሚጣሉ ብዙ የጦር አውድማ ነች እስራኤል። በዙሪያ ያሉ ሰዎች ሁሉ ጋር ጦርነት ነው። ነገር ግን አልጠፋችም። ምክንያቱም እግዚአብሔር ስለማይለወጥ። ምናልባት አንድ ሰው በታሪክ ደረጃ ላይ እንደዚህ የሚል ታሪክ አየው። ልጁ ሞቶበት ረጅም ጊዜ ያለቅሳል። ትልቅ አገልጋይ ነውና ረጅም ጊዜ ያለቅሳል። ረጅም ጊዜ መጽናናት አቃተው። ጉባኤ ላይ የሚያጽናና ቃል ብዙ ዘመን ተናግሮ እሱ ግን መጽናናት አቃተው። ከዛ አንድ ቀን ሚስቱ እንደዚህ ያደረገች አሉ። ጥቁር ለብሳ ጠበቀችው። ሐዘንተኛ መስላ ጠበቀችው። ከዛ እሱ ከስራ ሲመለስ ምን ሆንሽ? ምንድነው ችግር አለ ስትለው፣ አዎ ችግር አለ። የምን ችግር? እግዚአብሔር ሞቷል አለችው። እግዚአብሔር ሞቷል። ለዚህ ነው ጥቁር የለበስኩ ስትለው፣ እንዴት ትቀልጃለች ሲላት፣ እንደዚህ አለችው፣ አንተን ማጽናናት ካቃተው እግዚአብሔር ሞቷል። እግዚአብሔር የለም። አንተ በእግዚአብሔር መጽናናት ካቃተህማ እግዚአብሔር የለም አለችው። ወዳጆች ሆይ እግዚአብሔር አይሞትም፣ እግዚአብሔር አይለወጥም። እግዚአብሔር የሚያጽናና አምላክ ነው። እግዚአብሔር ተስፋን የሰጠ የታመነ አምላክ ነው። በየትኛውም ዘመን ሲለዋወጥ እሱ የማይለዋወጥ አምላክ ነው። በምድሪቷ ላይ ክፋት ጨምሯል። በምድሪቷ ላይ የኑሮ ውድነት ጨምሯል። በምድሪቷ ላይ ጦርነት ጨምሯል። ክፋት ጨምሯል። ወዳጆች ሆይ ሰው መኖር እስከሚያስጠላው ድረስ በምድራችን ላይ ብዙ አይነት ክፋት ሆኗል። ነገር ግን ከዘመናት በፊት አልለወጥም ያለ እግዚአብሔር ዛሬም ሳይለወጥ ከኛ ጋር አለ። ዘፍጥረት ምዕራፍ 31 ቁጥር 3 ላይ እንደዚህ የሚል ቃል እናገኛለን። እግዚአብሔርም ያዕቆብን ወደ አባትህ ምድር ወደ ዘመዶችህ ተመለስ፣ ከአንተ ጋር እሆናለሁ አለው። ያዕቆብም ልኮ ራሔልን ልያን ወደ በጎቹ ስፍራ ወደ ሜዳ ጠራቸው፣ እንዲህም አላቸው፣ የአባታችሁ ፊት ከኔ ጋር እንደ ድሮ እንዳልሆነ አያለሁ እና ነገር ግን የአባቴ አምላክ ከኔ ጋር ነው። ብቻዬን ሄድኩኝ፣ በምድረ በዳ ብቻዬን ሄድኩኝ። ነገር ግን የማይለወጥ እግዚአብሔር ብቻ ነው። አባታችሁ ብዙ ቃል ገብቶልኝ ነበረ። ብዙ የምኖርበትን ተስፋ መጀመሪያ ሰጥቶኝ ነበረ። አሁን ግን ዝም ብዬ ሳየው ተለውጧል። አባታችሁ ተቀይሮብኛል። እንደ ቀድሞ አይደለም። ቀድሞ እንደሚያባብለኝ፣ ቀድሞ እንደሚንከባከበኝ አይደለም። ሰው ነውና ተቀይሯል። እግዚአብሔር ግን በሌሊት ድምፁን ልኮልኛል። ምን የሚል? ወደ አባት ቤት ልካለሁ እንዳልኩ ይኸው። ያኔ ብቻውን ሆኖ ያዕቆብ በባህሪው እያጭበረበረ የኖረ አይነት ሰው ነበር። አባቱን ያጭበረበረ፣ ወንድሙን ያጭበረበረ፣ በአባቱ የተተወ፣ በወንድሙ የተተወ፣ እስከ ሞት ድረስ ለመግደል ብዙ ትግል የደረሰበት ሰው ነው። በዛ ሁኔታ ውስጥ ግን እግዚአብሔር አልተውም። የተናገርኩትን እስከማደርግል ድረስ አልተውህም ያለው እግዚአብሔር እንደዚህ አለ፣ ተመለስ፣ ወደ አባት ቤት ሂድ። አውርቼ ነበር፣ ተናግሬ ነበር፣ እልካለሁ ብዬ ነበር እና ተመልሰ ሂድ አለው። ተወዳጆች ሆይ እግዚአብሔር በየትኛውም ሁኔታ ውስጥ ብንሆን፣ እኛ ብንለወጥ፣ እኛ ብንቀየር እግዚአብሔር አይቀየርም። የሚልክያስ መጽሐፍ ወደታች ዝቅ ብላችሁ ስታዩት እንደዚህ አላቸው፣ እናንተ የእስራኤል ሰዎች ሆይ እኔ ላይ ተቀይራችኋል፣ እኔ ላይ ተለውጣችኋል። እንዴት ሲባል ሰው እግዚአብሔርን ይሰርቃልን? እናንተ እኔን ሰርቃችሁኛል፣ ተለውጣችኋል። ዝቅ ብሎ እንደዚህ ይላል፣ እግዚአብሔርን ማገልገል ከንቱ ነው ትላላችሁ። እንዴት እንዲህ ሆናችሁ እኔ ላይ ትለውጣላችሁ? እንዴት እኔ ላይ እንደዚህ ትቀየራላችሁ? አለና እኔ ግን እግዚአብሔር አልለወጥም፣ አልቀየርም። ስለዚህ የጠፋችሁ አይደላችሁ ወዳጆች ሆይ። ብዙ አስራት ባለመክፈላቸው፣ ስጦታን ባለመስጠታቸው፣ በኩራቱን ወደ ጎተራ ባለመክተታቸው ብዙ አይነት መርገም መጥቶባቸዋል። እግዚአብሔር ግን እንደዚህ አለ፣ እኔ አልለወጥም፣ እኔ አልተዋችሁም። ያ ማለት ምን ማለት ነው? እግዚአብሔር አይለወጥም ማለት እንደፈለግን ሆነን እንድንኖር ነው ወይ ሲባል አይደለም። እንደፈለግን ሆነን እንድንቀጥል ነው። አይ እግዚአብሔር አይለወጥምና እንደፈለግን እንኖር ማለት አይደለም። ግንስ እግዚአብሔር አይለወጥም ማለት ተስፋ አለን ማለት ነው። እንድንመለስ መመለሻ በራለን ማለት ነው።
ያ የጠፋው ልጅ ትዝ ይላቸዋል። ረጅም ዘመን ሄዶ የአባቱን ሀብት ተካፍሎ ያለውን ነገር ሄዶ በትኖ ከጨረሰ በኋላ አንድ በር አለ፣ ክፍት በር፣ ሁልጊዜ ተከፍቶ እሱን የሚጠብቀው በር። እንደዚህ አለ፣ ወደ አባቴ ቤት ብመለስ ልጅ ባልሆን እንኳን እንደ ባሪያ ሆኜ እንኳን ብመለስ እምገባበት በር አለኝ። ወዳጆች ሆይ አለው ክፍት ሆኖ የሚጠብቀው አለ። ምንድነው ሲባል እኔ አልለወጥም። ምናልባት ድካም ውስጥ ያላችሁ ይህንን ቃል የምትሰሙ፣ ምናልባት ተስፋ ቆርጣችሁ ቸርች መሄድ አቁማችሁ፣ ጸሎት አቁማችሁ፣ ቅድስናና የጽድቅ ኑሮ አቁማችሁ ከእግዚአብሔር ሕይወት ርቃችሁ ከሆነ አንድ የምስራች ነግራችኋለሁ፣ በሩ ክፍት ነው። ለምን? እሱ አይለወጥም። አንተ ነህ ተቀይረ ሄድከው። አንቺ ነሽ ተቀይረሽ ሄድሽው። አንቺ ነሽ እግዚአብሔር ላይ ተለውጠሽ ከእግዚአብሔር ጉባኤ የወጣኸው አንተ ነህ። ስለዚህ እግዚአብሔር አይለወጥም። የመመለስ እድል ሰጥቷል። ስለዚህ ወንድሞቼ ተመለሱ፣ እህቶቼ ተመለሱ። ምናልባት ይህንን ቃል የምትሰሙ በጌታ ፍቅር ጠይቃችኋለሁ፣ ተመለሱ። በሩ ክፍት ነው፣ ክፍት ነው። እግዚአብሔር አይለወጥማ። አንተ ነህ ተለውጠ የጠፋው። እግዚአብሔር አይለወጥም። እግዚአብሔር አይቀየርም። ስለዚህ ለያዕቆብ እንደዚህ ነው ያለው፣ አባታችሁ ፊቱ እንደ ወትሮ አይደለም፣ ተቀይሮብኛል። ነገር ግን ይልና የአባቴ አምላክ ከኔ ጋር ነው፣ በድዬም ከኔ ጋር ነው፣ አጥፍቼም ከኔ ጋር ነው። እንደገና ወደ አባቴ ቤት ሊመልሰኝ ይሄው ዛሬም ከኔ ጋር ነው አለ። ተወዳጆች ሆይ እግዚአብሔር አይለወጥም፣ እግዚአብሔር አይቀየርም። ሁለተኛ ሳሙኤል ምዕራፍ 22 ላይ ዳዊት ሲዘምር እንደዚህ አለ። 22:49 ላይ እርሱ ከጠላቶቼ እጅ ነፃ ያወጣኛል፣ አንተ ከጠላቶቼ በላይ ከፍ ከፍ አደረከኝ፣ ከጨካኝ ሰዎችም እጅ ታደግከኝ። ስለዚህ እግዚአብሔር ሆይ በመንግስታት መካከል አመሰግንሃለሁ፣ ለስምህም ምስጋና ዘምራለሁ ይልና ለንጉሱ ታላቅ ድል ይሰጠዋል። ከዛስ ለቀባው ለዳዊትና ለዘሩ ለዘላለም የማይለወጥ ፍቅሩን ያሳያል። የማይለወጥ ትላንትና በወደደ መንገድ ነው ዛሬም የሚወድ፣ ትላንትና ባፈቀረ መንገድ ነው ዛሬም የሚያፈቅር። አንተ ብትለዋወጥ እግዚአብሔር ፍቅሩ አይለዋወጥም፣ ፍቅሩ አይቀየርም። እግዚአብሔር ዛሬም ያው ነው። እግዚአብሔር ዛሬም ቸር ነው ወዳጄ፣ ቸር ነው። እግዚአብሔር ቸር ነው። ከዚህ ሐሳብ ጋር ሶስት ሐሳብ ልንገራችሁና ልጨርስ። ፊቱ ካልተለወጠ ምን ይሆናል የሚለውን ሐሳብ የዮሐንስ ወንጌል ምዕራፍ 16 ቁጥር 31 ላይ እንደዚህ የሚል ቃል አለ። ኢየሱስም እንዲህ ብሎ መለሰላቸው፣ አሁን ታምናላችሁን? እነሆ እያንዳንዳችሁ ወደ ቤት የምትበታተኑበት እኔንም ለብቻዬ የምትተዉበት ሰዓት ይመጣል። ዛሬ እንዳጀባችሁኝ አይደለም፣ በኋላ የሆነ ነገር ሲባል ለብቻችሁ ትቀራላችሁ። ዛሬ እንዲህ እንደተሰበሰባችሁ አይደለም፣ ለብቻዬ የምትተውኝ ሰዓት ይመጣል። አሁንም ደግሞ ሰዓቱ ደርሷል አለና እንደዚህ አላቸው፣ ነገር ግን አብ ከኔ ጋር ስለሆነ ብቻዬን አይደለሁም። ሰዎች ተለውጠው ትላንትና በኢየሱስ እጅ የተመገቡ፣ ትላንትና ኢየሱስ ብዙ ሺህ ታምራት ያደረገላቸው ጮኸው በኢየሱስ ፊት ሆሳና በአርያም ሆሳና ብለው አንጥፈውለት በዛ በአህያው ውርንጭላ ላይ ሲሄድ መሬት አይንካ ያሉት ሰዎች ሁሉ ዛሬ ጥለውት ሄዱ። ትላንትና ያጨበጨቡለት ዛሬ ድንጋይ ያነሱበት። ግን እንደዚህ አለ፣ የማይለወጠው እግዚአብሔር ዛሬም ከኔ ጋር ነው። ብቻዬን አይደለሁም፣ አብ ከኔ ጋር ነው። ብቻዬን አይደለሁም። ወዳጆች ሆይ ከኢየሱስ አንጻር ልንገራችሁ፣ ብዙ ሰዓት ሰው አጅቧችሁ ሊሆን ይችላል። ብዙ ሰዓት የሆነ ነገር ስታገኙ ሰው ሊያጅባችሁ ይችላል። የሆነ ሰዓት ላይ ብቻችሁን ትቀራላችሁ። ደግሞ ሆናችሁም ሊሆን ይችላል። በዚህ ሰዓት ይህንን ቃል እንኳን እየተናገርኩ ብቸኝነት የሚሰማችሁ ሰዎች ልትኖሩ ትችላላችሁ። ብቻችሁን ሆናችሁ ሰዎች ሁሉ ተውኝ ብቻዬን ቀርቻለሁ ብላችሁ ተስፋ የቆረጣችሁ ሰዎች አሁን በዚህ ሰዓት ራሱ ልትኖሩ ትችላላችሁ። አንድ የምስራች ነግራችኋለሁ፣ ብቻችሁን አይደላችሁም። አብ ከእናንተ ጋር ነው። ልጁ ኢየሱስ ክርስቶስ ከእናንተ ጋር ነው። ብቻችሁን አይተዋችሁም፣ ለማንም አይተዋችሁም። እግዚአብሔር እንኳን ለሰው ለራሳችሁ አምኖ አይተዋችሁም። ለማንም እግዚአብሔር አምኖ አሳልፎ አይሰጣችሁም። ብቻውን በእጁ መዳፍ ውስጥ ቀርጿቸዋል። ከእጁ ማንም ሊያወጣችሁ አይችልም። ወዳጆች ሆይ ኢየሱስን ብዙ ሰዎች ተበታተኑ፣ ብቻውን ቀረ። ነገር ግን ኢየሱስ የሚጽናናበት አንድ አለ። ምን አለ? ብቻዬን አይደለሁም። ማን ከኔ ጋር ነው? አብ ከኔ ጋር ነው። ስለዚህ ብቻችንን አይተወንም ማለት ነው። የማይለወጠው እግዚአብሔር የማይለወጥ ከሆነ እኛ ብቻችንን አይደለንም። ዘመን ሊለዋወጥ ይችላል፣ ጊዜ ሊለዋወጥ ይችላል። ወዳጆች ሆይ ገንዘባችን ከእጃችን ተበትኖ ሊያልቅ ይችላል። ብቻችንን ግን አይደለንም። ብዙ ሰዎች ሊለወጡብን ይችላሉ። ብቻችንን ግን አይተወንም። ለማንም ብቻችንን አይተወንም።
ለማንም። ወዳጆች ሆይ ብቻችንን በሆንበት ጊዜ እግዚአብሔር ከኛ ጋር እንዳለ ልናስብ ይገባል። እግዚአብሔር ከኛ ጋር አለ። አዎ እግዚአብሔር ከኛ ጋር አለ። በየትኛውም ሁኔታ ውስጥ ሁሉ እግዚአብሔር ከኛ ጋር አለ። ብቻችንን አይደለንም። ለዚህ ነው ብዙ ዝማሬዎች ከዚህ መዝሙር ጋር የሚገናኙት። ብቻዬን አይደለሁም፣ አብ ከኔ ጋር ነው። ብቻዬን አይደለሁም፣ የማይተወኝ እግዚአብሔር ከኔ ጋር ነው። ብቻዬን አይደለሁም። ትናንትና የተማመንኩባቸው መከታ ያደረኩባቸው በቃ ይቤዡናል፣ ያድኑናል፣ ከኛ ጋር ናቸው፣ ያተርፉናል ያልናቸው ሰዎች ሊተውን ይችላሉ። እግዚአብሔር ግን አይተውንም። ለምን ካላችሁኝ እሱ አይለወጥም። የሚለወጠው ሰው ነው። የሚለወጠው ዘመድ ነው። የሚለወጠው ለምን? ይሄ መጽሐፍ ቅዱስም ሲጠራን እንደዚህ እናንተ ደካሞች ብሎናል። መታወቂያችን በእግዚአብሔር ዘንድ ደካማነት ነው። ስለዚህ የትኛው በድካማችን በኩል የሚፈጠር ጉዳይ ሊኖር ይችላል። ግን እግዚአብሔር በዚህ ደክሞ አያውቅም። ግን እግዚአብሔር አንድም ቀን በዚህ ሰልችቶን አያውቅም። እኛ በመውደቅና በመነሳቱ ስንሆን ሰው ሁሉ ካጠገባችን ሲበተን ብቻችንን የማይተወን እግዚአብሔር ብቻ ነው። መጽሐፍ ቅዱስ ሲናገር እናት እንኳን ልጇን ትረሳ ይሆናል። እናት እንኳን ልጇን ትረሳ ይሆናል። በእናትና በልጅ መካከል ያለው የጠበቀ ግንኙነት ማንም ሊለየው እንደማይችል የተረጋገጠ ነገር ነው። ነገር ግን እናት እንኳን ልጇን ልትረሳ ትችል ይሆናል። እግዚአብሔር ግን አይተወንም። እናት ልጇን የምትረሳው መቼ ነው? የተለወጠች ቀን፣ በቃኝ ብላ የሰለቸች ቀን እናት ልትተው ትችላለች። እግዚአብሔር ግን አይለወጥም። እግዚአብሔር አይቀየርም። ለዚህ ነው ብቻችንን የማይተወን። ስለዚህ ፊቱ ካልተለወጠ ብቻችንን አይደለንም ማለት ነው። በአጠገባችን የከበቡን ሰዎች ሲበተኑ ብቻችንን አይደለንም። ይሄ ቃል ሊያጽናናን ይገባል። ይሄ ቃል ሊያበረታን ይገባል። ብቻዬን አይደለሁም፣ ዛሬም ብርቱ ነኝ፣ ዛሬም አቅም አለኝ፣ ብቻዬን አይደለሁም። ካሌብ እንደዛ ነው ያለው። ብቸኝነት ስለማይሰማው ዛሬም ብርቱ ነኝ አለ። እድሜው ሄዷል። ከ45 ወደ 85 ገብቷል። የሚሰራበት ጊዜ አይደለም። ነገር ግን እግዚአብሔር ከሱ ጋር እንዳለ ሲታወቀው ልዩ መንፈስ የነበረባቸው እነሱ አይደሉ? የእግዚአብሔር አብሮነት እንዳለ ሲታወቀው ዛሬም ጉልበታም ነኝ፣ ዛሬም ብርቱ ነኝ አለ። ይሄን ተራራማውን ሀገር መምጥሬ ወርሳለሁ አለ። ወዳጆች ሆይ ብቸኝነት ሲሰማን፣ ህመም ሲሰማን፣ አጠገባችን ያሉ ሰዎች ሲበተኑ አድርገን አስቡ፣ ብቻችንን አይደለንም። ምክንያቱም አብ ከኛ ጋር ነው። ስለዚህ ፊቱ ካልተለወጠ ብቻችንን አይተወንም። ሁለተኛ እዛው ቅድም ያነበብኩላችሁ ዘፍጥረት ምዕራፍ 31 ቁጥር 7 ላይ እንደዚህ የሚል ቃል አለ። አባታችሁ ግን አታለለኝ፣ ደሞዜን 10 ጊዜ ለወጠ፣ እግዚአብሔር ግን ክፉን ያደርግብኝ ዘንድ አልፈቀደለትም። አያችሁ፣ ያዕቆብ ነው ይህንን ለሚስቶቹ ያላቸው። አጎቴ ነው፣ ለእናንተ ደግሞ አባታችሁ ነው እና እሱ ብዙ ጊዜ ደሞዜን ቀያየረብኝ፣ ተስፋ ገብቶልኝ ተስፋውን ከኔ ሰረዘብኝ፣ እዚህ ትደርሳለህ ብሎ የሚደርስበትን ቦታ ያንን አበላሸብኝ። ነገር ግን አለና እንደዚህ አለ፣ እግዚአብሔር ግን ክፉ ያደርግብኝ ዘንድ አልፈቀደለትም። ያዕቆብ ማን ነው? ላባ ተቀይሮብኛል። እግዚአብሔር ስላልተለወጠብኝ ለጠላቴ አሳልፎ አልሰጠኝም። ለጠላቴ ለሚገለኝ ሰው አሳልፎ አልሰጠኝም። እድሜ ልኬን በባርነት እንዳገለግለው ለሚፈልግ ሰው አሳልፎ አልሰጠኝም። ምክንያቱም አልተለወጠም። እግዚአብሔር አይቀየርም። ወዳጆች ሆይ፣ እናት አባቶች ይህን የምትሰሙ ብቸኝነት የሚሰማችሁ ሰዎች እግዚአብሔር ስላልተለወጠ አሳልፎ አይሰጣችሁም። ለሚያማችሁ በሽታ አሳልፎ አይሰጣችሁም። ለምትተማመኑበት ሰው እንኳን እግዚአብሔር አሳልፎ አይሰጣችሁም። እግዚአብሔር አሳልፎ አይሰጣችሁም። ለጠላቶቻችሁ እግዚአብሔር አሳልፎ አይሰጣችሁም። ለዚህ ነው እግዚአብሔር ላባን እንደዚህ አለ፣ አስቁሞ ስማ አለው፣ ልጄን ያዕቆብን፣ የማንለወጥበት ያዕቆብን እንኳን በክፉ ቃል በመልካም ቃል እንኳን ብታናግረው ነገርኩህ። ተው ብሎ አስጠነቀቀው። እግዚአብሔር ከመንገዱ አስቆመው። እግዚአብሔር ሄዶ ያዕቆብን ከመንገዱ ሊመልሰው፣ እግዚአብሔር ነው ውጣ ያለው፣ እግዚአብሔር ውጣ ወዳለው ቦታ ሊመልሰው ላባ ተከትሎት ሄደ። እግዚአብሔር ግን አስጠነቀቀው። ለምን? እግዚአብሔር አይለወጥም፣ እግዚአብሔር አይቀየርም። ስለዚህ እናንተ ያዕቆብ ልጆች ሆይ የጠፋችሁ አይደላችሁም የተባለው ለዚህ ነው። እግዚአብሔር አይለወጥም። ብዙ ገዳይ አለ፣ ብዙ አጥፊ አለ፣ በሽታ አለ፣ ጦርነት አለ፣ ክፉ ወሬ አለ። የሚያስጨንቅ ዘመን ውስጥ ነው ያለነው ወዳጆች ሆይ፣ የሚያስጨንቅ ዘመን ውስጥ ነው ያለው። ግንስ እግዚአብሔር ያው ነው። ማለዳ አዲስ ነው እግዚአብሔር። ታማኝነቱ እጅግ ብዙ ነው። እግዚአብሔር ብዙ ነው። ስለዚህ እግዚአብሔር
አሳልፎ አይሰጠንም። ምክንያቱስ ስለማይለወጥ ስለማይቀየር። ለዚህ ነው ያዕቆብ ይህንን ቃል የተናገረው። ሶስተኛ የመጀመሪያው ፊቱ ካልተለወጠ ብቻህን አይደለህም። ፊቱ ካልተለወጠ ሁለተኛ አሳልፎ አይሰጥህም። ሶስተኛ የእግዚአብሔር ፊት አይለወጥም። ፊቱ ካልተለወጠ እና ዘፍጥረት 31 ቁጥር 12 ላይ እንደዚህ ይላል፣ እንዲህም አለኝ ዓይንህን አቅንተህ እይ፣ በበጎችና በፍየሎች ላይ የሚንጠላጠሉትን የበጎችና የፍየሎችን አውራዎች ሽምልምሌ መሳዮችና ዥንጉርጉሮች ነቁጥ ያለባቸው ናቸው። ላባ በአንተ ላይ የሚያደርገውን ሁሉ አይቻለሁ። ሐውልት የቀባህበት በዚያ ለኔ ስዕለት የተሳልክበት። ስሙኝ፣ ያዕቆብ ከአባቱ ቤት ኮብልሎ አባቱን አታሎ ወንድሙን አታሎ ወንድምየው እንደሚገለው እርግጠኛ ስለሆነ ሸሽቶ ወደ አጎቱ ቤት በሚሄድበት ሰዓት የተነገረ ቃል ነው። በሚሄድበት ሰዓት ደከመ ያዕቆብ፣ ተኛ። ድንጋይን ተንተርሶ ተኛ። ሲተኛ የዛ ምሽት የተኛው እንቅልፍ ወዳጆች ሆይ ኖርማል እንቅልፍ አይደለም። በዛን ሰዓት የተኛው መተኛት ጥሩ መኝታ አልነበረም። ምንድነው ካላችሁኝ ያዕቆብ ተኝቶ ሰማይ ተከፍቶ ያይ ነበር። ሰማይ ከምድር የሚደርስ ትልቅ መንሰላል ተዘርግቶ ነበር። መላእክቶች ሲወጡ ሲወርዱ ይመለከት ነበር። ያ ሞመንት ለያዕቆብ የሚለወጥበት፣ ያ ከፍርሃትና ከስጋት ነፃ የሚወጣበት ሰዓት ነበር። እግዚአብሔርም በመንሰላል ላይ ቆሞ ነበር። ከዛ ያዕቆብ ነቃ። ሲነቃ ያለው ለካ ተራ ቦታ አይደለም። የተኛው ድንጋይ ተንትረሶ ቢሆንም እዛ ቦታ ላይ ግን የእግዚአብሔር ድምፅ የመጣበት መላእክቶች የወጡበት የወረዱበት ስፍራ ነበር እና ያዕቆብ ከእንቅልፉ ነቃ። ድንጋይ ተንተርሶ የነበረውን አነሳና በምድር ላይ ተከለ። ከእግዚአብሔር ጋር ኪዳን አደረገ። ወደ አባቴ ቤት በሰላም ብትመልሰኝ፣ የምበላው ብትሰጠኝ፣ የምለብሰው ብትሰጠኝ፣ ከዚህ ከሰጠኝ ነገር 10 እጥፍ እሰጥሃለሁ ብሎ ለእግዚአብሔር ቃል ገባ። እግዚአብሔርም እዚህ ጋር ከረጅም ጊዜ በኋላ ተመልሶ እንደዚህ አለው፣ ሐውልት የቀባህበት በዚያ ለእኔ ስለት የተሳልክበት የቤቴል አምላክ እኔ ነኝ አለው። ከረጅም ጊዜ በኋላ እንደገና ተመልሶ መጣ እግዚአብሔር። እኔ ነኝ አለ። እዛ ጋር ዘይት ያፈሰስክለት፣ እዛ ጋር ኪዳን የገባህለት ያ የቤቴል አምላክ እኔ ነኝ። እኔ ነኝ። እኔ አልተለወጥኩም። ይኸው ዘንድሮም አለው፣ ከጎንህ አለው፣ ላባ ቤት ስትገባ አለው፣ በመከራው ስትሆን አለው፣ የትኛውም ሁኔታው ስትሆን አለው። እግዚአብሔር ከኛ ጋር ይሁን ወዳጆች ሆይ። አንዳንድ ጊዜ ጭንቀት ሲሰማን፣ ህመም ሲሰማን፣ ብቸኝነት ሲሰማን እግዚአብሔር እየተወን ሊመስለን ይችላል። እግዚአብሔር ግን መጣና እንደዚህ ያለው እኔ ነኝ። ያኔ ያወራኸው እግዚአብሔር እኔ ነኝ። ያኔ ስትነጋገረኝ የነበረው እግዚአብሔር እኔ ነኝ። ያኔ የጸለይከውን ጸሎት ያልሰማው መስሏል፣ ሰምቻለሁ፣ እኔ ነኝ። ይኸው ዛሬ ያንን ጸሎት ልመልስልህ መጣሁ። ረጅም ጊዜ ሊፈጅ ይችላል። ረጅም ጊዜ ሊፈጅ ይችላል አንዳንድ ጸሎቶቻችን። ቢሆንም ግን እግዚአብሔር አይለወጥም ወዳጆች ሆይ፣ አይለወጥም እግዚአብሔር። ዛሬም ብርቱ ነው እግዚአብሔር። ዛሬም በነ ጴጥሮስ በነ ጳውሎስ ዘመን ሲሰራ የነበረው ዛሬም በዚች ቤተክርስቲያን ላይ ይሰራል። ዛሬም በቤታችን ላይ ይሰራል። እግዚአብሔር ድንቅና ታምራትን ከማድረግ ወደ ኋላ አላለም። ዛሬም ይሰራል። ዛሬም ይሰራል። ስለዚህ እንደዚህ ያለው ሐውልት የቀባህበት በዚያ ለኔ ስዕለት የተሳልክበት የቤቴል አምላክ እኔ ነኝ። አሁንም ተነስተህ ከዚህ ሀገር ውጣ፣ ወደ ተወለድክበት ምድርም ተመለስ፣ እኔ ካንተ ጋር ነኝ። ተመለስ። ስለዚህ እግዚአብሔር ካልተለወጠ ያወራህን ይፈጽምልሃል ማለት ነው። ሰው ነው ይሄን አደርጋለሁ ብሎ ድንገት ሐሳብ የሚቀይር ሰው ነው። በዚህ መንገድ፣ በዚህ በኩል፣ በዚህ ብሎ ሰው የራሱን ቃል ይገባል። አንዳንድ ሰው ደስ ሲለው ቃል ሊገባ ይችላል። አንዳንድ ሰው አዝኖልህም ቃል ሊገባ ይችላል። ነገር ግን እግዚአብሔር አዝኖም ቃል አይገባም፣ ተደስቶም ቃል አይገባም። ይሄ የዘላለም ኪዳኑ ነው። እግዚአብሔር ሲናገር አስቦ ነው የሚናገረው ወዳጆች። እግዚአብሔር ሲናገር በዘላለም ኪዳን ውስጥ ነው የሚናገረው። እግዚአብሔር ድንገት የሚናገር አይደለም። ጉባኤ ስለተንጫጫ፣ ነቢያቶች ስለመጡ ብዙ አንተ የዛን ቀን ስለዘመርክና ስለጸለይክ አይናገርም እግዚአብሔር። የዘላለም ኪዳኑን ነው እግዚአብሔር የሚያወራው። የዘላለም ኪዳኑን እግዚአብሔር ሲያወራ ከተለወጠ እግዚአብሔር ነገር ሊበላሽ ይችላል። ግን እግዚአብሔር አይለወጥም። ያንተም ነገር አይበላሽም። እግዚአብሔር ወደ ተናገረ ወደዛ መንገድ እግዚአብሔር ያስገባሃል። አወርሳለሁ ያለን ያወርሳሃል። እግዚአብሔር አደርግልሃለሁ ያለን ያደርግልሃል። ለዚህ ነው ለያዕቆብ የተናገርኩትን እስከማደርግልህ ድረስ። ተወዳጆች ሆይ
የተናገረውን እስከሚያደርግልን ድረስ የማይተውን እግዚአብሔር ብቻ ነው። ምክንያቱ ምንድነው? እሱ አይለወጥም። እሱ አይለወጥም። እግዚአብሔር አይለወጥም። ዛሬም እግዚአብሔር ያው ነው። ዛሬም እግዚአብሔር ያው ነው። የማይለወጥበት ምክንያት ምንድነው ካላችሁኝ፣ ማንነቱ ስለሆነ። ማንነቱ ስለሆነ እኛ ጥሩ ሰዎች ስለሆንን፣ እኛ ጥሩ ክርስቲያን ስለሆንን፣ እኛ የምንጸልይ ስለሆንን፣ የምንዘምር ከቤተ ክርስቲያን የማንቀር ምናምን እንደዛ አይደለም። እግዚአብሔር ግንስ ማንነቱ ነው። የእግዚአብሔር ማንነቱ አይለወጥም። እግዚአብሔር ፍቅር ነው። እግዚአብሔር ለምንድነው ፍቅር የሆነው? ማንነቱ ነው። ማንነቱ ነው። እግዚአብሔር ፍቅር ስለሆነ ነው ለኛ ፍቅርን የሚሰጠን። እኛ ፍቅር ተቀብለን ነው የምንሰጠው፣ ማንነታችን አይደለማ። ለዚህ ነው ጥላቻም ተቀብለን እንሰጣለን፣ ፍቅርም ተቀብለን እንሰጣለን። እግዚአብሔር ጋር ጥላቻ ስለሌለ ማንነቱ ስላይደለ ፍቅር ነው እግዚአብሔር። ስለዚህ ሁሌ ከእግዚአብሔር የምንቀበለው ፍቅር ነው። ስለዚህ ወዳጆች ሆይ ከሰዓት አንፃር በዚህ መንፈስ ልጨርስ። እኔ እግዚአብሔር አልለወጥምና እናንተ የያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁ። ወዳጆች ሆይ ረጅም ዘመን የሚኖረው ሰው ጤነኛ ስለሆነ አይደለም። ረጅም የአገልግሎት ዘመኑ ሰው የሚገባው ሰው ጥሩ ስለሆነ አይደለም። ምንድነው ምክንያቱ ካላችሁኝ፣ የማይለወጠውን እግዚአብሔርን ስለምናገለግል፣ የማይቀየረውን እግዚአብሔርን። እሱ ዘላለማዊ አምላክ ነው። እሱ የማይለዋወጥ በእኔ ሁኔታ አይደለም እግዚአብሔር የሚሰራው። እግዚአብሔር ባንቺና ባንተ ሁኔታ አይደለም እግዚአብሔር የሚሰራው። በቤት ሁኔታ አይደለም እግዚአብሔር የሚሰራው። ያኮረፍክ ቀን እግዚአብሔር አያኮርፍም። የተበሳጨ ቀን እግዚአብሔር አይበሳጭም። ጉባኤ የሞቀ ቀን እግዚአብሔር አይሞቀውም። ሙቀቱ ለኛ ነው። ሙቀቱ ለኛ ነው። የሆነ ግርግር ጉባኤው ላይ ሲሆን እግዚአብሔር አብሮ ግርግር የሚፈጥር አምላክ አይደለም። እግዚአብሔር ያው ነው። ቀዝቀዝ ያለ ጉባኤ የመሰላችሁ ጉባኤ ውስጥም እግዚአብሔር ያው ነው። ሞቅ ያለ የመሰለን ጉባኤ ውስጥም እግዚአብሔር ያው ነው። እሱ አይለወጥም። ለዚህ ነው ያልጠፋ ነው። ለዚህ ነው በህይወት የኖር ነው። ለዚህ ነው ነገን ተስፋ አድርገን የምንኖረው። ነገን ተስፋ የምናደርግበት ምንም ነገር ኖሮ አይደለም። እግዚአብሔር ነው ተስፋችን። እግዚአብሔር ነው ተስፋችን። ምናልባት አሁን የምንኖርበት መኖሪያችን በራሱ ምናልባት ሀገራችን ደሃ ሀገር ልትባል ትችላለች። ውጡና ተመልከቱ። ሀብታምና ባለጸጋንን ባይ ሀገሮችን ተመልከቱ እና አሜሪካን ተመልከቱ። በብዙ መከራ ሊያስቆሙት የማይችሉ ሰደድ እሳት መጥቶባቸው በምንም ተአምር ማጥፋት አቅቷቸው ስንት ሀገር የተቃጠለው። ስለዚህ ምንም ተስፋ የምናደርግበት ነገ የለንም። ነጋችን ያለው በእግዚአብሔር እጅ ነው። እግዚአብሔር ስለማይለወጥ ነገን ተስፋ እናደርጋለን። እግዚአብሔር ስለማይቀየር ነገን ተስፋ እናደርጋለን። እንደዚህ ነው የሚለው መጽሐፍ ቅዱስ። ነገ እነግዳለን፣ እንዲና እንዲያ እናደርጋለን፣ እርግጠኞች አትሁኑ። ነገር ግን እግዚአብሔር ቢፈቅድ ብንኖር በሉ ያለው ለዚህ ነው። ለምን መሰላችሁ? ነጋችን በእግዚአብሔር እጅ ስለሆነ። እንኳን ነጋችን ከዚህ በኋላ ወደ ውጭ ስትወጡና ስትገቡ ምን እንደምትሆኑ አይታወቅም። ነገር ግን የትኛውን ጉዳያችን ላይ ያለው እግዚአብሔር እጅ ላይ ነው። ለምን? እግዚአብሔር አይለወጥም። ክብር ለአምላካችን ለእግዚአብሔር ይሁን። የማይለወጠው እግዚአብሔር ስሙ የተባረከ ይሁን። የማይቀየረው እግዚአብሔር ስሙ የተባረከ ይሁን። በዚህ ቃል ላይ ልባርካችሁና ልጨርስ። ቤታችሁን ባርካለሁ፣ ኑሯችሁን ባርካለሁ። የታመማችሁ ሰዎች በዚህ ርዕስ ላይ ጸልይላችኋለሁ። የማይለወጠው እግዚአብሔር እጁ ረጅም ነው፣ ይንካችሁ። በጌታ በኢየሱስም ይዳሳችሁ። የተለወጡባችሁ ሰዎች እነሱን ተዋቸው። የማይለወጠውን እግዚአብሔርን ቀና ብላችሁ ተመልከቱ። ባረኳችሁ በጌታ በኢየሱስም። ዘመናችሁ በማይለወጠው ጌታ ይጎብኝ። ዘመናችሁ በማይለወጠው ጌታ ይዳሰስላችሁ። እግዚአብሔር የተባረከ ይሁን። ለዛሬ ያለንን ፕሮግራም በዚህ ጨርሰናል። የአምላክ የእግዚአብሔር ጸጋ ከእናንተ ጋር ይሁን። በሰላም ቆዩልን። ተባረኩ።